ሄርሜላ ሶሻል ሚዲያ ላይ አበትነዋለሁ ነው። የማንም ህይወት ላይ እንደተጫወትሽ አትቀሪም። ሁሉም ነገር ስልኩ ላይ አለ። እየተደረገበት ያለው አብርሃም ጋር እየሆነበት ያለው ነገር፣ ሴራ እየተሰራበት ያለው ነገር ጥቂቶች አሳያለሁ። ቮይስ ሪከርድ አሰማሃለሁ። አንዳንድ ፎቶዎች ነገር አሳያለሁ። ጉድ የሄርሜላ ቅሌት ሊወጣ ነው። ኤፍሬም ያለ ነገር እንደዚህ አልተንገበገብም፣ እንደዚህ አልጮህባትም፣ እንደዚህ አጥብቆ አልጠላትም። ሰላም ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እናም እንግዲህ ኤፍሬምና ዴቭ ተገናኝተው ነበረ። እናም ስለ ሄርሜላ የማታውቀው ነገር አለ። ወንድሜን የቀረበችው ወጥመድ ውስጥ ለመክተት ነው እያለን ያለው ማለት ነው። እና ፋይሎን እስከነ ማስረጃው እስከነ ቮይሱ ብዙ ነገሮችን አሳይሃለሁ ብሎታል ማለት ነው። እና ዴቭም ደግሞ እንደዚህ አይነት ነገር ማስረጃ ካመጣ ሙሉ ለሙሉ ከሷ ህይወት ይወጣል እያለ ነው። ወይኔ በላቸው ተናግረን አለኛ አብርሃምን ቀዛልክ በጣም ተቆላላህ። እሷ ጋር ተለጣጠፋችሁ። እኔ እኮ ብያለሁ ልጅ አርግዣለሁኝ እያለሽ ሚስቱ ይሁንብኝ የምትል ሴት ከጀርባው የሆነ ሚስጥር አለ ብዬ ተናግሬያለሁና የወደፊት ህይወት አለምን አያሳስባትም ሄርሜላ እያልኩ ነበር። አይገባችሁ? የሆነ ሴራ ያለበት ሰው ለጊዜው የሚፈልግ ሰው የወደፊቱን አርቆ አያስብም ማለት ነው። እና እሷም ደግሞ ያንን ነው እያደረገች ያለችው። እያየንባት ያለው ነገሮች በሙሉ ይሄ ነው። እና በቅርቡ እንግዲህ አብርሃም ሰቅ ብሎ ማልቀሱ አይቀርም ማለት ነው። ምክንያቱም ይሄንን ነገር እስካላስተካከለች ድረስ ገባችሁ? ስለዚህ በቅርቡ ማለቃቀሱ የማይቀር ነው። እርፍ ወይኔ በላቸው አብርሽ በቅርቡ ለምን ባያለቀስክ መምጣት አይቀርም። አልሰማም አልክ እኮ አልሰማም። አይኔን ግንባር ያድርገው አልሰማም። በቃ ልሙትባት አልክና ይሄ ነገር ደግሞ እሷ እያስመሰለች ነው። ሲጀመር ፍቅር እንደዚህ አያደርግም። እንደዚህ የሆነ ሙጭጭ ያለ ከልክ ያለፈ ነገር አያደርግም ማለት ነው። እናም እንግዲህ አብርሃም የምትነቃ ከሆነ ንቃ። ኤፍሬም በዚህ ልክ ወንድም ሆኖ ማለት ነው ጠላት ሊሆን አይችልም። የሆነ የሚያውቀው ነገር ስላለ ነው። ስለዚህ ብትጠነቀቅ መልካም ነው። በተረፈ ሰብ ላይ ካድርጉ በኖላዊ ላይ ብገባለሁኝ እንድትመጡ ወዳችኋለሁ። ሰላም ቆዩልኝ።